ፍርጣጣ ዋሻ በዋግ ኽምራ ብሔረሰብ አስተዳደር በዝቋላ ወረዳ ጽስቃ ከተማ ይገኛል። ፍርጣጣ ማለት የኽምጥኛ ቋንቋ ቃላት ሲሆን ትርጉሙም ትልቅ ማለት ነው። ፍርጣጣ ዛፍ በዋግ ኽምራ ብሔረሰብ ቆላማ ወረዳዎች ላይ በተለይም በአበርገሌና ዝቋላ ወረዳዎች ላይ ይገኛል። ፍርጣጣ ዛፍ በጣም ወፍራም ግንድና ቅርንጫፍ ያለውና ሰፋፊ ቅጠሎችም ያሉት ነው። ታዲያ በዝቋላ ወረዳ በጽስቃ ከተማ ያለው የፍርጣጣ ዛፍ ደግሞ ሌላ መልክ ይዞ መጥቷል። እሱም በዛፉ ግንድ መሃል ክፍት ቦታ አለው። ክፍተቱም እስከ 50 ሰዎች የመያዝ አቅም እንዳለው በከተማው ነዋሪ የሆኑት አቶ ኃይሌ መኮንን ይናገራሉ። የዛፉ ዋሻ መሆን ትልቅ ተአምር ነው። ማን እንደሰራውና በምን መልኩ ዋሻ መሆን እንደተቻለ በውል ባይታወቅም የተፈጥሮ ዋሻ እንደሆነ ይገልጻሉ። ከልጅነት ዕድሜያቸው ጀምሮ ዝናብ ሲመጣም ለመጠለያነት እንደሚጠቀሙበት ያስታውሳሉ። የፍርጣጣ ዛፍ ለዋሻነት አገልግሎት ከመዋሉም ባለፈ በዓመት አንዴ የሚያፈራው ፍሬ ለምግብነት እንደሚውልም ገልጸዋል። የፍርጣጣ ዋሻ የአረንጓዴ ዛፎች ያላቸውን በረከት ማሳያ መሆኑን ገልጸው በወረዳው በቅርስነት ተመዝግቦ ለትውልዱ ለማስተላለፍ እየተሰራ ያለው ተግባር ተጠናክሮ ሊቀጥል እንደሚገባም አቶ ኃይሌ ጠይቀዋል። የፍርጣጣ ዋሻ ቢያንስ ከ5 ሰው እድሜ በላይ እንዳስቆጠረው በታሪክ ይነገራል። ይህ ዛፍ ማንም የቀረጸ አይደለም፣ የተፈጥሮ ዋሻ እንደሆነ ይታወቃል። ይግዝ ነው በታሪክ የሰማሁት እና ፍርጣጣ ማለት ትልቅ ነው። ባጎኛ ታሪክ ትልቅ ዛፍ ማለት ነው። ትልቅ ዛፍ ማለት ነውና ከቆላ አካባቢ ነው የሚገኘው። ምናልባት አሁን አበርገሌ ወረዳና ዝቋላ ወረዳ የማየው በታሪክም ሰማሁ ዙሪያ ነው ይወል ትልቅ ዛፍ የሚባል ለዚህ ነው። ሌላ ደግሞ ሰው ይጠቀማል። ለመብለት በዓመት አንዴ ያፈራል። ያፍሬውን ፍየረኝ ያለን አወርደን በወተት እንጠቀምበት። የጨው ነጋዴዎች አሁን በዚህ ገመድ አድርገው ገመድ በለበት ሲባው ገመድ አሁን ይመጣ በገመድ ሲጠቀሙ ነበር። ስለዚህ ያገልግሎት ብዙ አይነት ስፍራ ይገኛል። እኔ በእናንቻለሁ ፍርጣጣ ዋሻ ነው የሚባለው። ይሄን ቅርስ ሊመዘገብ ነው ይባላል። አካባቢያችን ባቱ ባይልና ብዙ ትክክል ነው። ይሄ እንክብካቤ መደረግ መቻል አለበት። ምክንያቱም አሁን ይዛፍ ከወደቀ ይሄን ለመተካት ብዙ ዓመት ይፈጃል። ለምሳሌ ይሄን እንደምታዩት አሁን ይሄ እንትን ሆኖታል፣ ስሩ እየወጣ ነው አይደል እንዴ? እዚህ ባዳ አፈር ልክ እንደዚህ እርከን መሰራት መቻል አለበት። አፈር በሌላ ቀይ አፈር መጥቶ ይሄ መለስ መቻል አለበት፣ እድሜ እንዲኖር ማለት ነው። ምክንያቱም እንደ ቅርስ አሁን ሌላው በታሪክ እንዲያው ወረዳውም ዞኑም ባይልና ቱሪዝም ትኩረት ይሰጣል። እስከክል ትኩረት ይሰጣል። ይሄ እንደምታዩት አሁን ይሄው ዘበኛ ተቀጥሯል፣ ግን ቆሻሻ እየተጣለ ነው። ስለዚህ ይሄን የተፈጥሮ ዋሻ መከበር ይችላል። ምክንያቱም አይተካም፣ ለተቃበተ ላይ አይተካም። ስለዚህ አንደኛ የወረዳውን የዞን ገጽታ ያስረዳል። ምክንያቱም አካባቢ ባህልን ያስረዳል። የፍርጣጣ ዋሻ በወረዳው የመጀመሪያው የንግድ ድርጅት ሆኖ አገልግሏል ያሉት ደግሞ የዝቋላ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ካሳው አለፈ ናቸው። ይህ የምትመለከቱት ፍርጣጣ የዛፍ ዋሻ እኛ በቅርስነት ከተመዘገቡ ቅርሶች መካከል አንዱ ነው። እንግዲህ ፍርጣጣ በተለምዶ በርካታ ፍርጣጣ ዛፎች በቆላ ምድር ይገኛሉ። ከሌሎች ፍርጣጣ ዛፎች ለየት የሚያደርገው ግን ይህ በራሱ ክስተት በተፈጥሮ ባህሪ ዋሻ ነው። ውስጡ ላይ ከ40 እስከ 50 ሰው የመያዝ አቅም አለው። ያው እንደሚታየው በጣም ስፋት አለው ውስጡ። አዳራሹ ልክ እንደ ቤት ነው ማለት ይቻላል። ከዚህ አኳያ ነው እኛም በቅርስነት ያዝነው። እኛን እንግዲህ ተገቢውን እንክብካቤ እያደረግንለት እንገኛለን። አሁን እንግዲህ ይህ ፍርጣጣ የዛፍ ዋሻ ይሄ ከተማ ከመቆርቆሩ በፊት እንደኛ ፍየል እረኞች በአካባቢው ላይ የነበሩ እረኞች እንደ መጠለያነት ይጠቀሙ ነበር። ዝናብ በሚመጣበት ወቅት ይጠለሉበት ነበር። በተጨማሪም ደግሞ በትጥቅ ትግሉ ጊዜ ጭምር መሳሪያ ያስቀምጡበት ነበር ብሎ ትልልቅ አባቶች ይናገራሉ ማለት ነው። ውስጡ ላይ ትክክለኛ ለሰው መቀመጥ የሚያስችል ደረጃዎች አሉ። እንደገና ደግሞ ለብርሃን የሚሆኑ መስኮቶች አሉት። ለራሱ የሆነ መስኮት አለው። ያ ብቻ አይደለም፣ ለፋኑስ ወይም ደግሞ ለኩራዝ ማስቀመጫ ራሱ ምድቦች ያለው በመሆኑ በጣም የሚያስደንቅና አስደናቂ ቅርስ ነው ብለን የያዝነው። በዛፉ ውስጥ ባለው ዋሻም የሻይ ቤት ሆኖ ማገልገሉንና በግንዱ ውስጥ የዕቃ መደርደሪያ እንዳለውም ተናግረዋል። የፍርጣጣ ዛፍ ዋሻ በወረዳው ቅርስነት ተመዝግቦ አስፈላጊውን ጥበቃና እንክብካቤ እየተደረገለት ስለመሆኑ ከወረዳው
የተገኘው መረጃ ያመለክታል።